ላይቡን ከፍተሃል። የላይቡ ርዕስ ጥያቄ ያለው ይግባ ነው። ሰሙ ገባ። 1-5 ደቂቃ ሰማ። ተደዋወሉ። ፍሪማን መጣ። ፍሪማን 1 ቁጥር መጻፍ ጀመረ። ዋት ያ አባቶችን የማይቀበልበት ምክንያት ኦንሊ ጂሰስ ስለሆነ ነው። ነገረ ስላሴ ላይ ስሁት የሆነ አስተምሮ ስላለው ነው። ነገረ ክርስቶስ ላይ ስሁት የሆነ አስተምሮ ስላለው ነው። ስለዚህ ልንፈትሽና ልናጋለጠው ይገባል የሚል ምክክር ነበረ ገስቱ ላይ። ሁለተኛ እርሱ ጋር ቁጭ ብሎ የሚሰሙ ሁሉ ክርስቲያን ነው ማለት ይከብደኛል አላልክም? ይኸው ዴስቲኒ የሚናገረውን ነገር የንስር አይኑ ቆይ አድመጣ እንዴ ፍሪማን ቆይ እንዴ ዴስቲኒ እያለ ያለው ነገር ምን ያህል እውነት እንደሆነ እንድታውቁ የንስር አይኖች ያላቸው እህቶችና ወንድሞች ስላሉ ፎቶውን ከነመረጃው ጭምር ይሄው እዚህ ጋር ፍሪማን ቁጭ ብሏል። ሰሙየው እዚህ ጋር ቁጭ ብሏል። እዚህ ላይ ነው አይደል ያየው ዴስቲኒ በል ፍሪማን እዚህ ቤት መጥቶ ዋሽቶ መውረድ አይችልም። ወይ ፍሪማን እዚህ ቤት መጥቶ ዋሽቶ እዛ ስላሴን አያምንም እዛ አበደ ከበደ ምናምን ነገር ስትል ቆይተህ መጥተህ እዚህ በፍቅር አድርጉት ብለህ የፍቅር ሐዋርያ በሚያውቀው እንትን አድርጌያለሁ። ነገር ግን አሁንም አጣርተህ ተናገረው። እርምያስ መሳደብ ከፈለክም አፍን ከፍተህ ተናገረው። ግን እንደዚህ ብለህ በፍቅር አትበለው። ይሄ ፍቅር አይደለም። ደስትኒ እኔ ይሄን ስናገር ሰምተኛል። አይቋረጥ መጨረሻ ላይ ልናወራ እንችላለን። ግን እኔ ስለሰማማ ነው ደስትኒን ማቀው ስለሰማ ነው። አንተ አላልክም። ምክንያቱም ስትመጣ ልትጠይቅ ነው የመጣኸው። ግን ልትጠየቅ መሆኑን ደግሞ ማወቅ ነበረብህ። ያንተ አቋም ብለህ ከዲያቆን አዲስ ጋራ ሌላ ቤት ላይ የተነጋገራችሁበትን ጉዳይ ያልተግባባችሁበትን ጉዳይ መጣህና ያንተን አቋም ማወቅ እፈልጋለሁ አልከኝ። እኔ በስላሴ ላይ ስናገር ሰምተህ አታውቅም? ከዚህ ቤት ሰማለሁ። ግን አማኞች ወንድም ወንጌላውያን አማኞች አንዳንዴ በደፈናው ስላሴና ምናለን ይላሉ። ኖ እንደዛ ነው። እኔ ስናገር ሰምተሃል አልሰማህም? በስላሴ ትምህርት ጉዳይ አያምናት ሹር ስታነሳ ግን የሰማው ይመስለኛል። አንዳንዴ ስገልጽ እንደምታመን ቅድም ሰምቻለሁ አልከኝ። አሁን ደግሞ ኤኒዌይ እሺ ወደ ዋናው ልምጣ። የኔ መናገርና አለመናገር ችግር የለውም። አልሰማህም ሊሆን ይችላል ወይ ሰምተህም ሊሆን ይችላል። እርግጠኛ አይደለም። አብ ሰጪ ነው። አብ ህይወት ሰጪ ነው። ለማ ለወልድ ወልድ ህይወት ተቀባይ ነው። ከማ ከአብ ወልድ ከአብ ህይወት ከመቀበሉ በፊት በራሱ ህይወት አልነበረውም ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 26 ላይ እንደሚናገረው ምክንያቱም ሰጥቶታል ብሎ ስለሚል ማለት ነው። ያ ቅድም ያልነው ቢጎተን ሰን ከሚለው ሐሳብ ጋር ነው። እሱንም አያይዘው ቢጎተን እኮ ማለት አንድያ ማለት ነው። ምን ደጋገምካት? ችኛዋን እንግሊዝኛ በጣም ደጋገምካት ብራዘር፣ በጣም ደጋገምካት። ቢጎተን ማለት አንድያ ማለት ነው። በቃ ምንም አገላብጠው የተወለደ የሚለው ሐሳብ ቢጎተን የሚለው የተወለደ ወይ የተገኘ የሚለው ሐሳብ ስለሚገልጽ ነው። በጣም እሱ የቃሉ ትርጓሜ ምን ማለት ነው ብሎ የሚለውን የተገኘው የተወለደ ብሎ የሚለው እሱ ስታብራራ ትናገራለህ። ግን እኔ የጠየቅኩ ተሰጥቶታል ብሎ ይላል። ቃሉ እኮ ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 26 ላይ ይላል አብ በራሱ ህይወት እንዳለው ወልድም ደግሞ በራሱ ህይወት ይሆን ዘንድ ህይወትን ሰጥቶታል ይላል። ይሄ ማለት የኔ ጥያቄ ለአንተ ማለት ነው፣ ልትመረምረኝ ለመጣኸው ሰውዬ እየመረመርኩ ማለት ነው። አብ ህይወት ሰጪ ነው ለወልድ ማለት ነው፣ በዮሐንስ 5:26 መሰረት ማለት ነው። አብ ህይወትን ሳይሰጠው በፊት ወልድ በራሱ ህይወት አልነበረውም ማለት ነው። ምክንያቱም ከአብ ህይወት ተቀብሎ ነውና ብዬ ብጠይቅም እንደምትመልስልኝ ጥሩ። እሺ ምንድነው መልስልህ? ወልድ ኤግዚስት ባረገበት ታይም ነው ይሄም አብሮ ህይወት ሰጠው የሚለው እንጂ ወልድ ነበር የሆነ ሰዓት ላይ ቆይቶ ህይወት ሰጠው የሚል መልእክት ሳይሆን ይሄ ያለው ቅድም ያልነው በዘላለም ውስጥ ከአብ የተገኘ ወይ ከአብ የተወለደ ልጅ ነው ስለምንል ወልድ ያን የሚገልጽ ነው ብዬ አስባለሁ። የተወለደ ብሎ የሚለውን እኮ ቃል አንድም ቦታ ላይ እኮ አላሳየንም። የአብ የአንድያ ልጅ መሆኑን የአብ የባህሪ ልጁ ቢጋትን ሰን ብሎ የሚለውን ክፍል ነው ከመጽሐፍት እየጠቀስክ የነገርከን እንጂ ከዘላለም እንደወለደው የሚናገረውን ክፍል ምንም የጠቀስከው ነገር የለም እስካሁን። ልጅ ነው ወልጄዋለሁ። ልጅ ከየት ይመጣል ካልተወለደ? የቱ ጋር ነው ወልጄዋለሁ ብሎ የሚለው?
ዳዊት ዕብራውያን ላይም የጠቀሰው አለ። ዳዊት በፕሮፌሲ ያለው አለ። ሌላ ቦታ ዳዊት ዕብራውያን ላይ የጠቀሰው አለ። የዕብራውያን ጸሐፊ ዳዊት ነው እንዴ? ዳዊት በኦልድ ቴስትመንት ላይ ነው። በዕብራውያን ላይ የዕብራውያን ጸሐፊ ከመዝሙረ ዳዊት ኮት አድርጎ ገልጾታል። እሺ ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር አብዝቶ ይበልጣል የተባለው እሱና እየገለጸ ያለው እኮ ማን ነው? አብዝቶ ይበልጣል ብሎ ያለ ክርስቶስ ኢየሱስ። ቴንክ ዩ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ግን በትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ። ቅድም ነው ለኢየሱስ ክርስቶስ። ከመላእክትስ እያለ እየጠየቀ ከሁለተኛ ሳሙኤል ጋር ቆይ ሳሙኤል ጋር ትሄድ። ቆይ ዕብራውያን ላይ ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ? ለማን ነው ታዲያ? እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር ነው። ከመላእክት አይደለም እኮ ይኸው ከመላእክትስ ይላል። ከመላእክትስ አንተ ልጄ አድመጠኝ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ጥራልኝ። ከመላእክት የሚለው ሀሳቡ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ። ከነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። ከመላእክት ሲልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው የሚገልጽ። አንበበን እኮ መጣን ብራዘር፣ አንብቤ ቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ይህንማ ቅድም ገለጸ ነው። ቅድም መልሰልኝ። እኔ ጥያቄ ሳይሆን ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወደ ከፍ ባልከኝ። ቅድም እኮ እንዳንመለስ ነው ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱ ማን ነው ብዬ ስለ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። ኦኬ ቴንክ ዩ። ከመላእክትስ ይላል ቁጥር 5 አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይሄን ጥያቄ መልሰው። ይሄ ከአንድ እንትን ስለ እንትን እያወራ አይደለም። ቅድም ከላይ መልሰው ከመላእክትስ አንተ ልጅ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ለማን ነው ከመላእክት ልጅ ነህ ብሎ ያለው? ወይስ ይሄ ስለ ኢየሱስ ነው የሚናገረው? ከፍ አድርጎት ከመላእክት ውጭ እንዳለው ብራዘር ከፍ አድርጎ አየኑ። ይሄ ቁጥር 5 ላይ የተጠየቀው ጥያቄ የዕብራውያን ጸሐፊን ጥያቄ እየጠየቀ ያለው ስለ ኢየሱስ ልጅነት ነው። ቆይ ስለ ኢየሱስ ልጅነት አድምጠኝ። ስለ ኢየሱስ ልጅነት ነው ወይስ ከመላእክት ልጅ ተብሎ የተጠራ አለ እያለ እየጠየቀ ነው? ይሄን ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰዋ። ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። እንደዛ ያለው የለም ከመላእክት ውስጥ እያለ ነው።
በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው? አንተ ቅድም ለኢየሱስ ነው አልከኝ። አሁን ደግሞ መልሼ ስጠይቅህ ነው ለመላእክት ነው አልከኝ። ስለዚህ ከመላእክት ልጄ ነህ ብሎ ያለው ማን ነው? እግዚአብሔር አብ። ከመላእክትማ ያለው የለም። ከመላእክቶች ቅድም ያልኩህ ለዛ ለጌታ ትክክለኛ መልስ መለስክ። ከመላእክት ምን ያለው የለም? ይሄን ያለው የለም። ይሄ ቃል ለልጁ ብቻ ነው። ከመላእክት ማንንም አላለም። ታዲያ ማንም ብቻ ነው ያለው? እግዚአብሔር ኢየሱስን ልጄ ነህ ብሎታል አይደል? ከዘላለም አይደል? ጥቅሱን ስጠን። ምን የሚለው ከዘላለም ልጄ ነህ ብሎ ያለበትን ይሄን ማንም አላለም። ኖ አይ ከመላእክት ልጄ ነህ ብሎ ከዘላለም ያለበትን ጥቅሱን ስጠን። ጥቅስ ከሌለ ጥቅስ የለም በላይ ከብሉይ ከአዲስም ይኸው ማለት ነው። አንተ ልጄ ነህ እኔ ዛሬ ወልጃለሁ ያለው ከመላእክት ለማንም ያለው የለም ይልና ደግሞ ጨረስን እኮ ወንድም አለም ፍሪማን ጨረስን እኮ እሱን ከመላእክት አንተ ልጄ ነህ ብሎ ያለው ማንም የለም። ቅድም በመጀመሪያ ለኢየሱስ ነው ብለህ አልከኝ። አይ ከመላእክትስ እያለ ለኢየሱስ ነው ብለህ አልከኝ። ከእነርሱ አብዝቶ ይበልጣል የተባለው ልጁ ኢየሱስ ክርስቶስ ከሆነ ከመላእክት ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። መልሱን መጨረሻ ላይ መለስከው ማለት ነው። ቅድም ለኢየሱስ ነው ብለህ አልክ። አጥብቄ ስጠይቅህ ግን አይ ከመላእክት ማንንም አላለም አልክ። ልክ ነህ፣ ማንንም አላለም ብሎ ማያውቅምም። መላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ አባት ሆናለሁ ብሎ እግዚአብሔር አብ ከመላእክት አንድንም ያወራው የለም። አንድ ልጅ ነው ያለው። ቅድም ደጋግመህ የምታወራት የእንግሊዝኛው ቢጋትን ሰን አንድያ ልጅ ወልድ ዋህድ ማለት ነው። ኦኬ የጠየኩን ጥያቄ መልስልኝ። ከዘላለም እኔ ወልጄሃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበትን የመጽሐፍ ቅዱስ ክፍል ስጠኝ። ከሌለ የለም በለኝ። ያለፈ ነገር ስለተማርክ የክርስትና መሰረታዊ ክርስትና ትምህርት ከቸርቻችን ያለፈ ቴዎሎጂን ማጥንተሃል። እሱን እንድሰጠ ነው የፈለግኩት። ጥናቱ ሳይሆን ኖርማል የእግዚአብሔርን ቃል ስለ የምንነጋገረው በፍቅር ብናየው ደስ ይለኛል። እኔ በፍቅር ነው እያየር ያለው። ድምፄ ከፍ ካለብህ በጣም ይቅርታ። ድምፄ ከፍ ካለብህ በጣም ይቅርታ። እንደዚህ ነው የኔ ንግግር ማለት ነው። አንድ ሰከንድ ትሰጠኝ አንዴ። ሶብሪን ያደለ ፍሪማን ያ በሌላ አካውንት ነው ያ ብሎክ በሌላ አካውንት ወይት እህትየው ወይት ፈቅጄለት ነው እህትየው። ታዩ ቆይ ዴስቲኒ የማውቀው ወንድም ነው። እሺ ቼክ እያደረገ ነው። እሺ ፍሪማን ማነው? ዴስቲኒ ክፈተው። እህትየው ቆይ ኦኬ። ትላንትና ማነው? በሌላ አካውንት መተህ ነው? በሌላ አካውንት ነው የመጣውና ፍቅር ስትል ነበርና ትላንትና እሱ ላይ ስትናገር የነበርከው አሁን ተናገረው ለሱ ፕሊዝ። ለት ቢ ክርስቲያን። ክርስቲያን ማለት ኦነስት ነው። ሲናገርም ፊት ለፊት ሲያወራም ፊት ለፊት። ከወደደ ወደደ፣ ስራ ከጠላ ጠላ ነው አይደል? ክርስትና ማለት ፊት ለፊት እንደምንናገረው ነው መሆን ያለበት። ቆይ ደስቲኒ እንደዚህ የጮማ የሆነማ ትምህርት አታስመልጠኝ። ጮማ አይደለማ። ትላንትና አንተ ላይ የተናገረው ቢሰማ እኮ በአንተ ላይ የተናገረው ቢሰማ እኮ በአንተ ፊት በፊቱ ቆሞ የሚያወራ ሰው አይደለም። ኦኬ መብቱ ነው፣ በእኔ ላይ መብቱ ነው። እኔ አሁን በአንተ ላይ መናገር መብቱ ነው። ግን እርሚ አንተን ለምሳሌ አሁን እኔን አባቴን ሰድቦ በእኔ ፊት ሰው መውራት አይደለም። አንተን በጣም ነው ማከብረው። በወንጌል አገልጋይ ነህ አንተ። እኔ ፈቅጄለታለሁ። ዴስቲኒ እየተወ በቃ እሱ ከሆነ ትናንትና እሱ ላይ ይናገር ነው። እኔ ኤርሚ በእሱ ላይ በአንተ ላይ የተናደደው ይናገርና መሰለ ጮማ የሆነ ትምህርት ታስምልጠኛል። እሱ ጮማ ትምህርቱ እንቱ ምን እንደው ታውቃለህ ኤርሚ? በጮማ ትምህርት ውስጥ ማርያም ነፍስ አልነሳም ብሎ ኤርሚያስ ስለሚያምን እሱም ስላሴ አማኝ አይደለም ደረጃ ስለደረሰ ይህን ጮማ ቀጥሎሽ ምን ብሎ ነበር? ቆይ ዴስቲኒ ክፈተው ማይከል ምን ብሎ ነበር?
ማርያም ከስጋ ነስቷል እንጂ ከነፍስ ነፍሱ አልወሰደም ብሎ ኤርምያስ ስለሚያምን ስላሴ ላይም ችግር አለበት ጭምር የተናገረበት ስለሆነ እሱ ብቻ ብዙ ነገር ነው። አሁን ግን ከአንተ ጋር ሲያወራ እነዚህ ጭምርም አጥርቶ ይናገር። አስ ክርስቲያን እኛ ኦነስት መናገር አለብን። በቃ ቅር ያለን ከሆነ ትምህርት ስህተት ከሆነ አስተምረን አስተካክለን መሄድ ያለብን ግዴታ አለብን። እኔ ትላንትና እሱ ሲናገር በጣም ጌታ በሚያውቀው እንትን አድርጌያለሁ። ነገር ግን አሁንም አጣርተህ ተናገረው። ኤርምያስ መሳደብ ከፈለክም አፍን ከፍተህ ተናገረው። ግን እንደዚህ ብለህ በፍቅር አትበለው። ይሄ ፍቅር አይደለም። ደስትኒ እኔ ይሄን ስናገር ሰምተኛል። አይቋረጥ፣ መጨረሻ ላይ ልናወራ እንችላለን። ግን እኔ ስለሰማማ ነው ደስትኒን ማቀው ስለሰማ ነው። አንተ አላልክም ይሄን ነገር። ቆይ ትናንት ፍሪማን ይሄን ጭራሽ እኔ አልሰማውም። ይሄን አላልኩም። ይሄ ከስልክ ምን ነበር ያልከው አንተ? እኔ ሪፍሌክት ያደረግኩት በዘላለማዊ ስለ ሊሚትድ አቶርመንት ላይ በተናገርከው ላይ ሪፍሌክት አድርጌያለሁ። ከካልቪን ጋር በተገናኘ እሱ አሁን የምናገረው ደግሞ ድንገት አባቶችን ኤርምያስ የሚጠላበት ሌላ ትምህርት እንዳይኖረው እሱ ጋር የሚቀመጡት ሰዎች ይሄን አሁን እያልኩ ያለው ብራዘር ፎቶውን ስለለጠፍከው ሰውዬ ነው የተናገርኩት አይደል? ከድንግል ማርያም አሁን ደስትኒ የተናገረው ለምን እንደምትቀላቀለው እኔ ሳወራህ ለምን እንደምትቀላቀለው ፎቶውን ፕሮፋይል ፒክቸር ስላደረከው ስለ ካልቪን የተናገርኩት ላይ ነው አንተ አስተያየት የሰጠው ትናንት ገብተህ። እሱ ላይም ሰጥቻለሁ፣ ልጨምርልህ። እሱ ላይም ሰጥቻለሁ። አደራርበው ደስቲኒ አሁን ያለ ትምህርተ ስላሴን ኤርምያስ አያውቅም ብለህ ነበር አይደል? እዛ ጭራሽ አላነሳውም ስለ ስላሴ። ክርስቶስ ከቅድስት ድንግል ማርያም ከመወለድ ጋር ያነሳው ነገር የለም። ክርስቶስ ጭራሽ ከማርያም ይህን አልነሳም ብሎ ያምናል ያስተምራል የሚል እኔ አልሰማሁም። ከአንተም ሰሙ ጋር ቁጭ ብለህ ፕሊዝ ክርስቲያን እንሁን። እሺ ክርስቶስን እንደሚያምን ክርስቲያን እንሁን። ኦኬ ከሰሙ ጋር ቁጭ ብለህ ለሚፍንሽ ከኔ ሰምተሃል? ከሰሙ ጋር ቁጭ ብለህ ትላንትና ከማርያም ሚውት አድርገው ላውራና የማርያምን ስም አልጠራው። አሁን የተናገር ከሰሙ ጋር ቁጭ ብለህ ስለዚህ አሁን ኤርምያስ ባለፈው በካልቪን ላይ የተናገረው አጋንንታዊ ትምህርት ብሎ ተናግሯል ባልከው ነገር ላይ በዛ ሩም ከብተህ አንተ እየመራ በነበርክበት ሰዓት ላይ ሰሙ ጋር ስታወራ ከማርያም ነፍስ ማለት ስጋ ነስቷል ይላል እንጂ ነፍስ አልወሰደም አልነሳም ብሎ ኤርምያስ ያምናል። እነዚህ የሚያምኑ የስላሴ አማኝ አይደሉም። ስለዚህ ስለ ስላሴ አያውቅም። አንድ ሁለተኛ እርሱ ጋር ቁጭ ብሎ የሚሰሙ ሁሉ ሁሉ ክርስቲያን ነው ማለት ይከብደኛል አላልክም? ይኸው ዴስቲኒ የሚናገረውን ነገር የንስር አይነት አድመጣ እንዴ ፍሪማን ዴስቲኒ እያለ ያለው ነገር ምን ያህል እውነት እንደሆነ እንድታውቁ የንስር አይኖች ያላቸው እህቶችና ወንድሞች ስላሉ ፎቶውን ከነመረጃው ጭምር ይኸው እዚህ ጋር ፍሪማን ቁጭ ብላል፣ ሰሙ እዚህ ጋር ቁጭ ብላል። እዚህ ላይ ነው አይደል ያየው ዴስቲኒ ሲናገር በልፍሪማን እዚህ ቤት መጥቶ ዋሽቶ መውረድ ፍሪማን እዚህ ቤት መጥቶ ዋሽቶ እዛ ስላሴን አያምንም። እዛ አበደ ከበደ ምናምን ነገር ስትል ቆይተ መተህ እዚህ በፍቅር አድርጉት ብለህ የፍቅር ሐዋርያ የፍቅር ሰባኪ አድምጠኝ ጨርሼ እሰጣለሁ። ዴስቲኒ ለጠይቀ ጥያቄ መልስ ትሰጣለህ። ግን እኔ ወደዛች ወደ ጮማ ወሬ ነው የምንመለሰው። ያለፈ ነገር ስለተማርክ አንተ ትምህርተ ስላሴን ከኔ ጋር ታወራለህ እዚህ ጋር ማለት ነው። እንኳን ደህና መጣህ። መቼም ማርያም እንኳን ካመጣች ብዬ አይደለም፣ ካመጣሽ ማርያም ተምጣሽ አይደለም፣ ካመጣህ ጌታ እንኳንም አመጣህ ማለት ነው። ኦኬ። እና ስለ ካልቪንም ደግሞ አይ ቲንክ እዛ ያወራው ነገር ይኖራል፣ እኔ ያወራሁትም ስላለ በእሱም ላይ ደግሞ ሀሳብ ትሰጣለህ ማለት ነው። እና ግን እዚህ ጋር ያው ቁጭ ብለሃል ነው አይደል? እዚህ ጉባኤ ላይ ነበር አይደል የነበርከው ፍሪማን? ነበርኩበት። የተናገርኩትን አንድ በአንድ ልነግርህ እችላለሁ። ለዛም ችግር የለም። እሺ ተናግረናል። ዴስቲኒ እዚህ ነው ያየህ። ኦኬ እዛ ጋር አው ትላንትና ሴት ነች የከፈተችው ሩሞ ሪሱ አይታለ ቀለሜ ይላል። ሪሱ ቀን ሙሉ ሲወራ ነበር ቀለሜ አልማዝ ባለጨራ የመሰለች ነገር ነች እዚህ የምታወራው። ኦኬ እሺ ፍሪማን ምን ነበር ያልከው አንተ? ቪዲዮ ክፈተው ኤርሜ። ኖ ቆይ ቪዲዮ ለምን ቪዲዮ እንከፍታለን? አንተው ራሱ እዚህ ስላለ አንተው ራሱ ተከፈት እንጂ ራስህ ተናገር።
ምን ነበር ያልከው? መልካም እኔ ስለ ድንግል ማርያምም ስም አላነሳውም። ከዚህ ከመግባቴ በፊት አንተ ጋር ገብቼ ነበረ። ኖቶ ስለ ድንግል ማርያም ስሟን ብታነሳውም ባታነሳውም ችግር የለውም። ግን ምን ነበር አንተ ያልከው? እዛ ምን ነበር ያልከው? እኔ ያልኩት እዛ ጣሪያ አለኝ እሱ ጋር የሚቀመጡ ድንገት አንዳንድ ይህን ትምህርት የሚያምኑ ስላሉ ኤርሚ በዚህ ሌቭል የታድሶ አባቶችን የሚሰድብ ከሆነ ድንገት ትምህርቱ ወደዚህ ሊሆን ይችላል። አላረጋገጥኩም፣ ጠይቀዋለሁ ብያለሁ፣ ግን ሊሆን ይችላል ስጋት አለብኝ የሚል ይሄኛውን የተናገርኩት ክርስቶሎጂ ላይ ክርስቶስ ኢየሱስ ኢተርናል የእግዚአብሔር ልጅ እንደሆነ ላያምን ይችላል፣ ይሄ ስጋት አለብኝ የሚል ተናግሬያለሁ። ስለ ነስቷል አልነሳም። ሌላ ሰው ያለ ይመስለኛል እንደዚህ ሲያስተምር ሰምቻለሁ ብለዋል። እኔ እሱን አላልኩም፣ አልሰማውም፣ ያልሰማሁትን አልልም። ያኔም የታድሶ አደራርበው ቆይ የተሐድሶ አባቶችን ሲሳደብ ነው ያልከኝ አይደል? የስ ኦኬ። ከተሐድሶ አባቶች ውስጥ እና ማን የተሳደብኩት? አይ ቲንክ ሉተርን ካልቪንን የሰማኋቸው እነሱን ነው። እሺ ሉተርን ብዬ ነው የሰደብኩት? ሁለት ነጥቦች፣ ከካልቪንም ሁለት ነጥቦች። ሉተር ምን ብለህ ያልኩት? ኮሜንት ዝግ። የትኛው ቤት ዘግተህ ነው የምንጫወተው? ኮሜንት ዝግ። ምን ነበር የሰደብኩት? ሉተርን ዝቅ የሚያደርግ ዲስስፔክት የሚያደርግ ምንድን ነው? ምን ነበር? የለም እንደዚህ በደፈናው የለም። አብራራው። እዚህ መዝገበ ቃላት ስላለ የደስታ ተክለወልድ የእነ አለቃ ኪዳነ ወልድ ክፍሌ አማርኛው ከከበደ ራሱ ወደ ትርጓሜ እንሄዳለን። የቋንቋ ሊቃውንት እንዴት ብለው እንደተጠቀሙት ማለት ነው። የሉተርን ምን ብዬ ነው የሰደብኩት? ሁለት ነጥቦች ከሱ። ካልቪንም ምን ብዬ ነው የሰደብኩት? እኔ የሉተርን ብዙ አላስኩትም። የካልቪንን ግን አጋንንታዊም ጭምር ብለህ ስትናገር ነበር። የሉተርን አልያዝከው ማለት ያ ጉሽ ቅድ ቱፉ ብዙ አሉ። አንዳንድ ነገሮች አሉ፣ ግን ዲስሪስፔክት በሚያደርጉ መልኩ ነው። ይሄ ነው ጉሽ ትፍትፍ ነው ያልከው። አንዳንድ ነገሮች ዲስሪስፔክት የሚያደርግ ብለህ ያዘው፣ ግን አልመጣልኝም በደንብ ላሁኑ ጉሽ እንትፍ አይደል? እንደዛ ምናምን አይነት አቤቱ ጌታ ይቅርታ ወገኖች። ሪፎርሜሽን አባቶችን ተሳደብክ ብላኝ ምን አልኩ ብዬ ስል ጎሽን ትፍንትፍ ዲስሪስፔክት በሚለው ዝቅ ማድረግ ይመስለኛል። ግን ካልቪንን ነው ብዙ ያስኩት እንዳልኩ ወይት በመድኃኒዓለም ሉተርን ምን ብዬ የሰደብኩት? እድል ልስጥ ከነገር ብዙ ያሊት እንዳልኩ ምስክ ሆነማ እንዴት እንነጋሽ ይጨርስ እንዴ? ሪፎርሜሽን አባቶችን ስትረግጡ ልሃል እንዲህ ማቆንክ ስላሴ አማኝ አይደለም ብለኝ ሰው ቤት አውርት አይደለህም አላልኩም። ያልኩትን ነው የምነግርህ። እሺ ሶሪ ይቅርታ። ሉተር ምን ብዬ የሰደብኩት? የሉተር እንዳልኩ ብዙ አንዳንድ ዝቅ ስታደርገው ዲስሪስፔክት የሰማሁት ምን ብዬ ወደ ካልቪን ግባለሁ። ኦኬ እኔ ያልኩትን ላስታውስ። ጀርመናዊ መነኩሴ ብያለሁ። ኦኬ ከራይን ወንዝ ማዶ ያለ ብያለሁ። ከዛስ እንትፍትፍ ጉሽ ነው ያልከው።
የምታስታውሰው የሉተርን ነው ነገር እኔ ነኝ እየተናገርኩ ያለሁት። አንተ ግን ከጉሽን ፍንትፍ ውጭ ሌላ የተናገርከው ነገር የለም። ያ ምን መሰለ አሁን ይሄ ስታየው ከላይ ስድብ አለ። አንዳንድ እሱን በኋላ አንተ በመጀመሪያ የተሳደብኩት ስድቡን በመጀመሪያ ያምጣ። መጀመሪያ ከእንትን ፍንትፍ ውጭ እኮ ያወጣ የተናገርከው ካልቪንን ይድልኛ እኔ ካልቪንን ዳይሬክትሊ ወይት የሉተር ምንድን ነው ያልከኝ? የተሐድሶ አባቶችን ሰድበሃል ነው ያልከኝ። ፔንቴም ስትሆን ኦርቶዶክሳውያን ወገኖችን ብቻ ሳይሆን የራሴም ወገን ሲይዝህ እንደዚህ ገለባ ነው የምትሆኑት። ያለ መረጃ በቡና ወሬ ብቻ በቃ እዛ እዚህ ወሬ አሉሽ አለች አለ። እኔ የፈለከው የቴዎሎጂ መምህር ሁን ተማሪም ሁን አከብርሃለሁ። ግን ወሬ ለኦርቶዶክስ ሲሆን የሚጥም ለጴንጤ ሲሆን የሚጣፍጥ አይደለም። እነሱን የገሰስኩ አንተንም ገስጽሃለሁ። ለምን የሪፎርሜሽን አባቶችን ተሳድበሃል ብለህ አልከኝ። ማንና ማን ብዬ ስልህ ሉተር ከዛ ካልቪን ከተሳደብኩት ሁለቱን አምጣልኩ። ሉተርን ከተሳደብኩት ቶፒካችን ከቶፒክ ቀድሞ እንመለስና አጣጣ ወደዚህ እንመለስ። ብራዘር የምን ቶፒክ መመለስ? ይቅርታ ጠይቃ ታዲያ ሳልሰድብ ተሳደብክ ብለህ ያልከው ይቅርታ ጠይቃ። ካልቪን እኮ አልኩ ኤርምያ አልሰማኝ። ሉተርን ጨርስና ከዛ ካልቪን ያደረገው ደግሞ ትመጣለህ እኮ አልኩ። ሉተርን ያልኩት ሉተርን ያልኩት ዲስሪስፔክት አይነት ምን ቃል ተጠቅሜ ቅድም ያልካቸው እነዚህ ነገሮች አንተ እንግሊዝኛ ስለተናገርክ እንግሊዝኛ እውነት መስሎ ነው። እንዴት ምንድን ነው አንዴ ቢጋትን ዲስሪስፔክት ምናምን ነገር ብሎ የሚል ማለት ይህንን እንግሊዝኛ ኤርሚያስ አያርፈውም ብለህ ነው በወጣቶቹ ንግግር ማለት ዲስሪስፔክት ሳደርገው ዲስሪስፔክት ሳደርገው ምን ቃላት ተጠቅም ያለው ሉተርን ዝቅ ሳደርገው በአማርኛ ሉተርን ወይት ሉተርን ዝቅ ሳደርገው ዝቅ ሳደርገው ነው እንዴ ላይደረግ ነው ታዲያ? እና አባ ጊዮርጊስ ዘጋስጫን እዛ በተናገሩት ስተት በሆነ ትምህርታቸው ዝቅ አድርገው ቦታቸው እንዲቀመጡ ካደረኩ ሉተር የሆነ ካልቪን ዝቅ ይላል። ከፍ የሚለው የአብ አንድያ ልጁ ኢየሱስ ብቻ ነው፣ የሥላሴ መንግስት ብቻ ነው። ልብ በል እሺ። ሉተርን ዝቅ ሳደርገው የተጠቀምኩት ቃላቶች አሉ አይደል? ኦኬ ቃላቶች፣ እነዛን ቃላቶች አምጣቸው። ኦኬ ለምሳሌ አንድ ወዲያ በለው ሉተርን ብለሃል መሰለኝ። ሉተርን ወዲያ በለው። እሺ ሌላ ቅድም ያልከው ይሄ መነኩሴም ምናምን የምትላቸውን እንትን በማለት ነው። ይሄ ምንድን ነው ከቃሉ በላይ ነው ኢንቴንሽን መነኩሴ። እሺ ሌላ ዘወይ የምትልበት አምጣ እንዴ። ከሥላሴ እኮ አራተኛው ክፍል ሆነ ልብ መርማሪ ልትሆንብን ነው። ሥላሴ ሶስት መሆናቸው ቀርቶ አራተኛው ነህ የተናገርክበት ምናምን ነገር ብለህ ልቤን መርማሪ ሆነ ታቅማለህ። የተናገርኩት ቃላቶች ነው ያልኩት። ቃላቶቹ የተጠቀምኩበት ዝቅ ሳደርገው ዲስሪስፔክት ሳደርገው ዝቅ ሳደርገው የተጠቀምኳቸውን ቃላቶች እነዛን ቃላቶች ወዲያ በለው ብለኸኛል። ኦኬ መነኩሴ። ቀጥሎስ? አልሸመድድኳቸውም። እኔ ለምን አልሸመደድካቸውም? የካልቪንን ነው ያዝኩት። በጣም ቅር ያለኝ የካልቪንን ላይ ነው። ጽፌልሃለሁ። ባይዘው ሉተር አንተ ከካልቪን ወገን ነህ ማለት ነው አንተ? አዎ ኦኬ ከካልቪን ወገን ነው። አየህ? አዎ አለ። እሺ ሉተር እንደፈለክ ብለህ ብትለው ዲስሪስፔክት የምታደርገው እኔ ዋናው ካልቪን ላይ ነው። እኔ ካልቪን ወገን ነኝ እያለ ነው። ከነኚህ ጋር ነው ተቆጥረን ከነኚህ ጋር ነው ተቆጥረን 38 ሚሊዮን ደርሰናል ብለን የምንለው። እሺ የመጣኸው ግን ኤርሚያስ አበበ ቤት ነው። ኦኬ አባባ ካልቪንህን ምንድን ነው ያልኩት? የሰይጣን ትምህርቱ ብለሃል። የሰይጣን ምን ሆነ ያልኩት? የሰይጣን ትምህርቱ መሰለኝ ነው ወይስ ምንድን ነው? የሰይጣን ትምህርቱ ያ ቃል በቃል እያሰብኩ ነው። ገስት ገብተህ ግን ለመሳደብ እኔ በሌለሁበት
የሰይጣን ምንድን ነው ያልኩት? ግድ የለም ቆይ እሱን ምንድን ነው ያልኩት? የሰይጣን ትምህርቱ ካልቪን ሰይጣን ነው ብያለሁ። ሰው እንደ ሰይጣን ሊሆን ይችላል። ስራውን ተግባሩን ብያለሁ ነው ያልኩት። የአንተን አይደል መልሰልኝ ያልኩህ፣ የኔን ነው የምትመልሰልኝ። ካልቪን ሰይጣን ነው ብያለሁ። አላስታውስም። እኔ እንደዚህ የሰይጣን የካልቪን የሰይጣን ትምህርቱ ስትል ነው የሰማሁት። እኔ ጠየቅኩን መልሰማ ሰምቻለሁ። ካልሰማሁ አልሰማሁም በላይ ሰዎችንም ሰይጣን የዘራቸውን ክርዳድ ነው ምናምን ነገር ነው። እሱ ጋር ትሄዳለህ። እኔ ጠየቅኩ ስለ ካልቪን ሰይጣን ብያለሁ ወይ ነው ያልኩህ። አላስታውስም። ያው እንደዚህ ተያይዞ የሰይጣን ትምህርቱ የካልቪን የሰይጣን ትምህርቱ ያልከው ነው። እሺ፣ አታስታውስም። የካልቪን ትምህርቱ ሙሉ በሙሉ ሰይጣናዊ ነው አልኩኝ። የሰይጣን ትምህርቱ ብለሃል። የጠየቅኩን መልስልኝ። የካልቪን ትምህርቱ ሙሉ በሙሉ የሰይጣን ነው ብያለሁ። ምን ግማሽ ሰይጣን ግማሽ ከእግዚአብሔር አለ እንዴ? የጠየቅኩን መልስልኝ። ሙሉ በሙሉ ከሰይጣን ነው ብያለሁ ወይ? ያ የሰይጣን ትምህርቱ ነው ያልከው። ያው እኔ ሙሉ በሙሉ ብያለሁ ወይ ነው ያልከው። ካልቪን የሰይጣን ትምህርት ብለሃል። አዎ አድምጠኝ። ሙሉ በሙሉ ብያለሁ ወይ ነው ያልኩህ። ቃል በቃል እኔ አላቅም። የካልቪን የሰይጣን ትምህርት ግን ብለሃል። አታውቅማ። ታዲያ አንተ እኮ አታውቅም። ይሄንን አታስታውስ። አድምጠኝ። ደርባ አታውራ። ለጠየቅኩህ ጥያቄ መልስ። ጴንጤዎች ኑ እንድትገቡ ፈልጋለሁ። ቤቱ ክፍት ነው። ከታች ሁለት ጥያቄ እንድጠይቁኝ እኔም ማለት ነው። ኦኬ፣ መረጃ ሰንዳችሁ የተናገርኩትን ቪዲዮ ይዛችሁ የተጻፈ ጽሁፍ ካለ ይዛችሁ ኑ። አድምጠኝ። እኔ ሳወራ አታውራ ብራዘር። ጠይቄ አልመለስክም። እዛ ለሌሎች እየተናገርኩ ነው። እሰጥሃለሁ፣ መልሳለሁ። ፍሪማን ኦኬ። በጌታ ኑ። እሺ፣ ዛሬ እናንተ ነው። ዛሬ የእናንተ ቀን ነው ማለት ነው። እና የኔና የእናንተ ቀን ነው ዛሬ። እነዚህ መጽሐፍቶች ያርፋሉ፣ መጽሐፍ ቅዱስም እረፍት ይወስዳል። ዛሬ ጴንጤ የሚጠበጠብበት ቀን ነው። ኑ እታች ብልሃል ስትል ሰምቻለሁ ምናምን ነገር አይደለም። ነ እህቴ ገቢና ገስት ላይ ሁለት ቦታ አለ፣ ሌሎቹም ስፍራ ይለቃሉ። አስገባለሁ። ኑ ግቡ። ቪዲዮ ይዛችሁ ትመጣላችሁ። ቆይ ወዳጄ እንዴ አንተ ስርዓት አይኖርም እንዴ? ሳወራ አታውራ እኮ አልኩህ። እሰጥሃለሁ። እኔ ለእነሱ ነው ጥሪ እያደረኩ ያለሁት። አንተማ ገብተሃል እኮ ገብተህ አላስታውስም የለኝም አላልክም። ሙሉ በሙሉ ማለትህን አላስታውሰውም፣ በሙሉ አላስታውሰውም ነው። አይ የሰይጣን አስታውሳለሁ ኤርምዬ። ኦኬ ካስታወስክ ካልቪን ሰይጣን ነው ብየዋለሁ። የሆነ እኔ ስለ ሰውየው እኮ አይደለም ያልኩህ። የሰይጣን ትምህርት የጠየቅኩን መልስልኝ። ካልቪን የሰይጣን ትምህርት ነው የጠየቅኩን መልስልኝ። አባቶችን ሰድበሃል ነው ያልከኝ። ቀደም ሰድበሃል ነው ያልከኝ። ትምህርታቸው እኮ ነው አባቶች የምንለው እንጂ ኢንዲቪጁዋል ሰድበሃል ነው ያልከኝ። ወዳጄ ያልከውን አስታውስ። አባቶችን ሰድበሃል ብለህ አልከኝ። ማንም ብዬ ስል ሉተር፣ ከዛ ካልቪን። የሉተርን ንገረኝ ብዬ ብልህ ዲስርስፔክት አድርገዋል አልከኝ። ዲስርስፔክት ሲደረግ አንድ ሰው ቃላቶችን እየተናገረ ሰውን ክብረ ነክ በሆነ ነገር እየተናገረ ዝቅ ዝቅ ማድረግ ሊሆን ይችላል። ስለዚህ የተጠቀምኩት ቃላቶች ብዬ ስል ለምሳሌ ወዲያ በለው ብልሃል አልከኝ። ከዛ መነኩሴ ብለዋል አልከኝ። እኔም የተናገርኩትን አስታወስኩኝ። ከራይን ወንዝ ማዶ ብየዋለሁ። የራይን ወንዝ ማለት ነው ወይስ እንዴት ነው? ምን ማለት እንደሆነ አይዶ ነው ይሄኛው ከራይን ወንዝ ማዶ ገብተዋል። ግን ይሄ ከራይን ወንዝ ማዶ ብያልኩትኝ ወዳጄ አልገባኝም። አይ ቲንክ እንጃ አምናሽ እርግጠኛ አልገባህም። ብዙ ነገር አልገባህም። አየህ ብዙ ነገር አልገባህም። ለዚህ ነው ይሄ ስድብ የመሰለ ለዛ ነው ብዙ ነገር አልገባህም። ራይን የሚባል ወንዝ አድመጠኝ ወዳጄ እኔ ሳወራ አታውራ። ራይን የሚባለው ወንዝ አልገባህም። ቅድም ግን ስትሰድብ ነበር፣ ዲስርስፔክት እያረከው ነበር አልከኝ። ራይን የሚባለው ወንዝ ጀርመን ሀገር ውስጥ የሚፈስ ወንዝ ነው። ኦኬ ማስታወሻ ያዝ፣ ጻፍ። መነኩሴ ማለት ጀርመናዊ መነኩሴ ማለት ዜግነቱ ሉተር ምንድን ነው? ዜግነቱ ምንድን ነው? ኢትዮጵያዊ ነው? አፍጋኒስታናዊ ወይስ ጀርመናዊ ነው? ያው እንዳልከው ነው። ምንድን ነው? ያ ጀርመን ይላል እዛ ላይ ጀርመናዊ አይደል? ሉተር ጀርመናዊ መሆኑን ታምናለህ? በዜግነት ይሆናል። የጀርመን ሰው ነው። አታውቅም። ይሆናል ነው እንጂ አታውቅም። አውቃለሁ። እሺ ምናዊ ነው?
ማተር አያረግም ብዬ ነው። ቆይ ምናዊ ነው የጠይኩት። ምክንያቱም ዲስሪስፔክት አድርገህ ተጠቅመሃል ብላ ያልከኝ ቃላቶች እኔ ማስታወሳቸውን ሁሉ ስለጻፍኩ እኮ ነው። ራይንን አታውቀውም። የራይንን ወንዝ እኔ ዛሬ ነገርኩ። እንደዚህ ባይሆን ደስ ይላል። ወዳጄ ለምን እንደዚህ አንተ ገብተህ እኮ በየቤቱ እያዝልኝ ቤት ውስጥ ነበር። አሁን ወንድሞች ናቸው እኮ ዴስቲኒ እኮ ነው ያጋለጠ ማለት ነው። እዚህ ተጠይቅ፣ ችግር የለም። በፍቅር በጌታ ነው ይብልሃል አይደል? በእርጋታ ነው እያወራ ያለሁት። ይሄ በየፔጁ በየተከፈተበት ፔጅ እየሄዳችሁ እየተሰቀላችሁ የምትለፈልፉ ለፍላፊዎች ሁሉ ኑ ግቡ እኔ ጋ እና ስለ እኔ ያወራችኋትን እያንዳንዷን በመረጃ ኑ አጋልጡ። እዚህ ነው ቤት። ይኸው ብዙ ሰው አለ እዚህ ጀርመናዊ መሆኑን አመንክ ወይ? ሉተር የምትላቸውን ሁሉ አውቃለሁ። ወዳጄ ዲስሪስፔክት አድርገህ እነዚህን ቃላቱ የተጠቅመሃል እኮ ብለህ ስላልከኝ ነው። ይሄ ዝቅ ዝቅ ማለት አድመጠኝ፣ እባክህ አድመጠኝ። እንዴ ልብ በሉ። እንደዚህ እንድናገር አልፈልግም። ኦኬ አድመጠኝ ማለት ደርባ አታውራ። እዚህ ምንድን ነው ብለህ ያልከው ቅድም ዲስሪስፔክት እያረከው ነበር አልከኝ። ምን ማለት ነው? ምን ተጠቀምኩ? የተጠቀምኳቸው ቃላቶች ብዬ አልኩ። እኔም ማስታወሳቸውን ከራይን ወንዝ ማዶ ያለ ጀርመናዊ መነኩሴ ብዬ ተጠቅም ያለው። ከዛ የተጠቀምካቸው ቃላቶች ወዲያ በለው ብለሃል፣ መነኩሴ ብለሃል አልከኝ። አዎ ብያለሁ። ወዲያ በለውም ብያለሁ፣ መነኩሴም ብያለሁ። ራይን ወንዝ ማዶ ማለት እዛ ጀርመን ውስጥ የሚፈስ ወንዝ ነው ራይን ወንዝ። ኦኬ ጀርመናዊ ማለት ዜግነቱ ነው። ሉተር መነኩሴ እንደነበረ ታውቃለህ አታውቅም? ፍሪማን አውቃለሁ። የምን መነኩሴ ነበር? የቤተክርስቲያኑ ነው። የካቶሊክ መነኩሴ ነበር አይደል? ያ እሺ። ከራይን ወንዝ ማዶ ጀርመናዊ መነኩሴ ብሎ የሚለው ቃል ዝቅ ዝቅ ማድረግ ነው አይደል? ይህን ቃል መጠቀም ቃሉ ሳይሆን የተናገርክበት ኢንቴንሽን ነው። በቃ አቤቱ ጌታዬ። እሺ ካልቪን ብቻ ታዘቡ። እዚህ ያላችሁ ሰዎች ይሄ ስራ ያጣ ጴንጤ ሁሉ ባልታጠበ ፊቱ ገዝት ላይ መጥቶ ተቀምጦ የሚሰማው ያጣ ማለት ነው። እንደሚንከራተቱ ከዋክብት ቤት ከፍተው ብቻቸውን ቢገቡ 3 ሰው አያያቸውም። ኤርሚያስ አንድ ነገር ተናገረ ተብሎ ሲባል እንደ ጅብ ከጎሪያቸው ይወጣሉ በሙሉ ማለት ነው። ከዛስ ባልተጣራ ሙሉ በሙሉ መረጃ ሳይኖራቸው ምን ላይ እንዳወራው ምን እየተወራ እንዳለ ያንን ሀሳብ እንደተጠቀምኩ በማስታወሻ ሳይዙ ቪዲዮ ሳይዙ ሳያጣሩ ዘው ብለው ይገባሉ ማለት ነው። ቪዲዮ ይያለ ኤርሚ ደጋግሜ እኮ የነገርኩ ነው ወዳጄ። እኔ ሳወራ ደርባ አታውራ ብያለሁ። ኦኬ ካልቪን ሰይጣን ነው ብያለሁ ብዬ ስልህ ምንድን ነው ያልከኝ? ሰይጣን ትምህርት የካልቪን የሰይጣን ትምህርት እኔ ካልቪን ራሱ ግለሰቡን ካልቪን ሰይጣን ነው ብያለሁ ነው ያልኩ። ያው የካልቪን የሰይጣን ትምህርት ነው ያልከው። እኔ ትምህርቱን አይደለም ያልኩ፣ ካልቪን ሰውየውን ነው ያልኩ። ሰይጣን ነው ወይ ብያለሁ። መቼ አይተነው እናውቃለን? ስለ ትምህርቱ ነው እንጂ የምናወራ። እኔ ባላየውም ሰውየው ራሱ ሰይጣን ነው ብያለሁ ነው ያልኩ። ሰውየውን ታውቀዋለህ? ምን ያገናኘናል? በትምህርቱ እኮ ነው የተገናኘ ነው ኤርሚዬ። ብየዋለሁ ሰውየውን አላልኩትም ነው ታዲያ። እንደዚህ እውነት እንደዚህ ነው የምታስምጠው ማለት ነው። እንደዚህ ነው የማስመጣችሁ ማለት ነው። እንደዚህ ነው የማስመጣችሁ። አንድ ብቻዬን እንደ ባኦል ነቢያት እነድሃለሁ አልኩ። ጽድቅ ይዤ እውነት ይዤ ተናገረው። ካልቪንን ግለሰቡን ሰይጣን ብየዋለሁ ወይ ነው ያልኩ። ተናገራት። እንደዚህ ነው የማስመጣችሁ። እዛው ቤት ሄደህ 3 እና 4 ሴት ሰብስበህ አርቲ ቡርቲ ወርሄን ስታወራ ትቆያለህ ማለት ነው። አየህ፣ እንደዚህ ነው የምታምጥ። በግለሰብ ደረጃ ካልቪንን የቤተክርስቲያን አባቶችን ሰድቧል ብለህ ስላልክ ማለት ነው። ሪፎርሜሽን አባቶችን ካልቪንና ሉተርን ሰድቧል አልክ። የሉተርን አንጣ ብዬ ብለህ አንድም የለም። ወዲያ በል መነኩሴ ከራይን ወንዝ ማዶ ጀርመናዊ ብለሃል ነው ያልከው። ይሄ ለአንተ ስድብ ነው። ይሄን እናንተ መዝገበ ቃላት ውስጥ ስድብ ነው። የሚሰማችሁ ያጣችሁ የምትንከራተቱ ከዋክብት ማለት ነው። ከቲክቶክ ገስት ትንከራተታለህ። የምታወራው በመረጃ ላይ እንኳን ተንተረሳ አይደለም። ያለ መረጃ ከጥላቻ ተነስተ
ኤርሚያስን እናስቆመዋለን እዚህ ሶሻል ሚዲያ ላይ ብለው የኤልያስ አምላክ ምስክር ይሁን 850 ነቢያትን በቀርሜሎስ ተራራ ላይ ሞግቶ ከእግዚአብሔር ዘንድ አፋቸው እንዳዘጋ እንደዚሁ ገስት ላይ አስገብቼ አፍህን አዘጋለሁ። መረጃ አምጣ። የለህም። ለምን ከማለት በፊት የኤርሚያስን ቪዲዮ ዩቲዩብ ላይ ለምን ሙሉን አሰማውም ነበር? በመጀመሪያ አምልኮ ቲቪ ላይ ሌላ ቲቪ ላይ ይጫናል። ለወሬ ቸኩለ ተንደርድረ መጥተህ ይኸው ዴስቲኒ ወንድምነት ነው የሰማህ ማለት ነው። ለምትጠይቀው ጥያቄ አድመጠኝ። አላስታውስም፣ እኔ አላቅም፣ ራይን ወንዝ ማዶ ብሎ የሚለውን አታቅም፣ ጀርመናዊ መሆኑንም አላቅም አልከኝ። ከዛ አስረግጬ ስጠይቅ ደግሞ አውቀዋለሁ አልከኝ። ሉተር ጀርመናዊ እንኳን መሆኑ በዜግነት አታቅም። ለወሬ ግን ተደራጅታችሁ በድን ወዳለበት አሞሮች ይሰበሰባሉ ብሎ እንደሚል ኤርሚያስ ወደ ተናገረበት እንትን በሉ። ስለዚህ ሉተርን ሰይጣን ነው ብዬ ያልኩትን አታስታውሰውም ብቻ አታመጣውም እስከ ወዲያኛው ግለሰቡን አይደለም። ትምህርቱን ግን ሰይጣን ነው ብያለሁ አይደል ፍሪማን? አዎ እኔ እየሰደብከኝ ነው፣ ግን በደንብ በሚመጥን ቃል የምነግርህ አንድ ለከሰስከኝ ክስ ይኸው እየጠየቁ እኮ እንትን ምንድን ነው የእምነት ቃል ክደትን የእምነት ቃል ክደትን እየተቀበልኩ ነው። የእምነት ቃል ክደትን እየተቀበልኩ ነው። የከሰስከኝን ክስ አባቶችን ሰድበሃል ብለህ ባልክበት የሰደብኩት ምንድን ነው? የሉተርን አምጣ ብያልኩ። ያው እሱ ብዙ አይመለከተኝም። እኔ የሚመለከተኝ ካልቪኒስተኝና ካልቪን ይመለከተኛል። ወደ ካልቪን መጣው። ካልቪን ሰይጣን ብየዋለሁ ወይ? አታስታውሰውም? እሺ ትምህርቱን ግን ሰይጣን ነው ብየዋለሁ አይደል? ቴንኪው። ከትምህርቱ ሙሉ በሙሉ ነው ሰይጣን ነው ብዬ ያልኩት ወይስ በየትኛው ጉዳይ ነው ብዬ ተናገረ? የሰይጣን የካልቪን ትምህርት ነው ስትል የሰማሁት። አድምጠኝ። የካልቪን ትምህርት ሙሉ በሙሉ የሰይጣን ትምህርት ነው ያልኩት? የካልቪን የሰይጣን ትምህርት ነው ያልከው ቃል በቃል እየነገርኩህ። የካልቪን አድምጠኝ፣ የጠየቅኩት ጥያቄ መልሰልኝ። የካልቪን ትምህርቱ ሙሉ በሙሉ የሰይጣን ነው ብያልኩት ወይስ ምንም በተመለከተ ነው? የሆነ ቃል ተጣቅም ያለውን በላት እስኪ። የካልቪን የሰይጣን ትምህርት ብለሃል። ምን በተመለከተ አልኩኝ? ምን በተመለከተ አልኩኝ? ካልቪን ምን በተመለከተ አልኩኝ? አንድ ቀን እኮ አይደለም ኤርሚያስ፣ ስለተደጋገመ ልንገርህ። እኔ ብራዘር የፈለገ የተደጋገመውን ሁሉ ትልቁ ላይ አድርግ ያለው ቪዲዮ ክፈት። ቪዲዮ ላይ ብለሃል፣ ክፈተው ቶሎ በል። ቴንኪው። ቪዲዮ ላይ ብለሃል፣ ቶሎ ክፈተው። አራራላችሁን ጴንጤ ብትሆን በደንብ ነው የምጠይቀህ። ወንድሜ ነህ? አዎ፣ ግን በደንብ ነው የምጠይቀህ። እህቴንሽ በደንብ ላበላብ እስክትሆን ድረስ ነው የምጠይቀህ። እናንተም እንደዚህ እንድጠይቀው እንፈልገው። በጽድቅ ጠይቁኝ፣ በጽድቅ ጠይቃችኋለሁ። እናንተና ወይኔ ወይ እናንተ ማለ እውነት እንደቆመ ያለ ህዝብ እየሰማ ማለት ነው። ቪዲዮ ማብራት አለብኝ? አይ ነው ማብራት ያለበት። ክፈተው፣ ድምፁ የኔ ድምፅ ስለሚታወቅ ክፈተው። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን ይሄ ነው የመጀመሪያው? ወይ ጨርሰው እንጂ እንደዛ ብሎ ነገር የለም። በማን አልኩ? በማን ክፈተው መልሰህ። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን? በክርስቶስ ጉዳይ ላይ ለዓለም አልሞተም ብሎ የሚለው ትምህርቱ ማለት ነው የካልቪን ትምህርት። ይህንን ነገር ያመጡ ሰዎች ለወንጌሉ ዋው ኦኬ። የካልቪን ትምህርት ሙሉ በሙሉ ነው የዲያብሎስ ትምህርት ያልኩት ወይስ በምን ጉዳይ ያልኩኝ? አሁን ስትሰማ ፍሪማን በልብ አፍጥ ነው በየቦታው እየሄዳችሁ ኤርሚያስ እንዲህ ብሎ አድመጠኝ፣ እዚህ ፈጠን አድርገው። ኤርሚያስ እንዲህ ብሎ ሜርሲ እንደዚህ አለች፣ ከዛ ዳኒ እንደዚህ አለ፣ ቤካም ደግሞ እንደዚህ ብሎ ተናገረ፣ ያ ዳጊ ደግሞ የሚሉት ያ ብሩክ የሚሉት እያላችሁ ስማችን ስታብጠለጥሉ ትውላላችሁ። አሁን የካልቪን ሙሉ በሙሉ ትምህርቱን ነው ያልኩትኝ ወይስ በነገረ ክርስቶስ ትምህርት ጉዳይ ነው ያልኩትኝ? ምንም ችግር የለብኝም። አሁን ይሄ ማብጠልጠል ችግር አለብህ፣ ችግር የለብህ ማለት በነገረ ክርስቶስ ትምህርት
ለማን ምንም በተመለከተ ነው? በነገረ ክርስቶስ ትምህርት ምንም በተመለከተ ነው? በዚህ ትምህርቱን ብያልኩትኝ የአንደኛ ነገረ ክርስቶስ አይደለም። ኢየሱስ ለዓለም ሞተ የሚለው የአቶርመንት ጉዳይ ነው። ነገረ ክርስቶስ አይደለም። ኢየሱስ ለዓለም መሞቱ የክርስቶስን ትምህርት አይደለም የሚያወራው። ክርስቶሎጂ አይደለም። ክርስቶሎጂ አይደለም። ኦኬ፣ ክርስቶሎጂ አይደለም አይደል? ጌታ ሰው የሆነበትና የሞተበት ለዓለም የሞተበት በክርስቶሎጂ ትምህርት ውስጥ አይደለም የሚካተተው አይደል? እዛ ውስጥ አለ። ክርስቶሎጂ ግን ከማን ታዲያ እዛ ውስጥ ካለ ለምን ክርስቶሎጂ አይደለም ብለህ የምትለው? ነው የቤዝነት ስራው ነው። አሁን የቤዝነቱ ስራ ክርስቶሎጂ ትምህርት ውስጥ አይካተትም ወይ? ክርስቶሎጂ ላይ ያ ቤዝወቱ ለማን ነው? አሁን አቤቱ ጌታ፣ አሁን ይሄናል መጨነቅ አለብህ ወንድሜ። አልሰጠኝም እኮ እየሰጠን ምን ይሄናል መጨነቅ አለብህ ወይ? የክርስቶስ የቤዛነቱ ለሰው ልጆች በደልና ኃጢአት ቤዛ ሆኖ መሞቱ በክርስቶሎጂ ትምህርት ውስጥ ይጠቃለላል አይጠቃለልም? ይካተታል አይካተትም? ክርስቶሎጂ ላይ የክርስቶስ ማንነት ጋር ነው። ይካተታል አይካተትም? ማንነቱ ላይ አምላክ ሰው ነው አይደል? አምላክ ሰው ሆነ ብሎ የሚል ማለት ነው። ስገው ቃል አምላክ ሰው ሆነ። ያስ አምላክ ሰው ሆነ። ያ አምላክ ሰው የሆነው አምላክ ሰው በስጋው ሞተ ይላል አይደል? ያ የሞተው ለኃጢአተኞች ነው አይደል? እውነት ነው። ስለዚህ ክርስቶሎጂ ውስጥ ይጠቃልላል አይጠቃለልም? የትምህርት የሚጠቀለልበት አለ እንዳጠቃላይ። ስለዚህ ቆይ በቃ አታመጥብኝ። እንደዚህ ነው የሚዋሹት ወንድሞች እናቶች። አታምጥብኝ። ከዚህ ያለፈ ላስጨንቀ ስለማልፈልግ ማለት ነው። አታምጥብኝ። ሽንት ቤት የተቀመጠ ሰው ይመስል እያማጠህ አታውራ። ኦኬ እያልክ አታውራ። የክርስቶስ ለዓለም መሞት እንኳን ከክርስቶሎጂ ትምህርት ጋር አይካተትም ብሎ የሚል ማለት ነው። ይኸውላችሁ ጴንጤዎች ወገኖቼ፣ በተለይ ቆላ ደጋ ላይታች ብላችሁ ብትሉ ኤርሚያስን እናስቆማለን ብላችሁ ተደራጅታችኋል አይደል? በአምላኬ መንፈስ በአምላኬ ቃል በጽድቅ እውነት እዩ። እችን ቃል ማለት ነው። ቃሌ ነው ከጌታ ከኢየሱስ ክርስቶስ ከአምላኬ ጋር ቆሜ። ተደራጅታችኋል አይደል? በውስጥም በውጭም እንደዚህ ገስት ላይ እያስገባው ተራ በተራ የምትመልሰው አተህ ሽንት ቤት እንደተቀመጠ ሰው እንድታምጥ አረጋለሁ። ለምን? ምንም ሳልበድላችሁ በቅንነት በማገለግለው ሰው ላይ የወንጌልን እውነት ለማስቆም ከማያምኑ ሰዎች ጋር ተደራጅታችሁ በውስጥ ትጻጻፋላችሁ፣ ትለዋወጣላችሁ፣ ትደውላላችሁ፣ ትደዋወላላችሁ። የኤልያስ አምላክ ምስክር ይሁን፣ እበትናችኋለሁ አልኩ። በጽድቅ ቃል ያገናኘኝ ተራ በተራ ገስት ላይ መገናኘታችን አይቀርም። ከመጣችሁ መምጣት ትችላላችሁ። የምፈልጋችሁ የምጠብቃችሁ ሰዎች አላችሁ እንድትመጡ። ስም አልጠራም። ባልታጠበ ፊትህ ከእንቅልፍ ተነስተህ ኤርሚያስ እንዲህ አለ፣ ካልቪንን ሰይጣን ነው ብሎ አለው፣ ሉተርንስ ይኸውልህ መች ቀረውና በላችሁ የቡና ወሬ ብታወሩ ኑ ግቡ። ሉተራዊም ሁን ካልቪናዊ፣ ሰይጣናዊም ሁን ክርስቶሳዊ ናግባ። እናንተ ጽድቅ ካላችሁ ኑ ግቡና እኔ ጋር አውሩ። ይኸው ቤቱ ክፍት ነው ለማለት ነው። ኑ ግቡ። ሉተራዊ ነኝ ብለህ የምትለው ናግባ እና አውራ። የምትመልሰው አተህ እኮ አልኩህ። እንደዚህ ነው አየህ፣ እያልክ ነው የምትመልሰው። ለምን? በቃ የምትፈልጉት አጀንዳ አንድና አንድ ስለነበረ ማለት ነው። አምላኬ ደግሞ ሚስጥራችሁን አስቀድሞ ገልጦልኛል። ለዚህ ነው ከ8 ወር ከ1 ዓመት በፊት ስናገረው ነበረ
ጌታ ያሳየኝን። ኗ ግሩፕ በውስጥ እየተጻጻፋችሁ ኤርሚያስ እንዲህ አለ፣ ሜርሲ እንደዚህ አቀበለችው፣ እንደዚህ ተባባሉ፣ እንደዚህ ያሉን ነው ብላችሁ በየግል ስልክ የምትደውሉልኝ ሌላ ግሩፕ ላይ ገብታችሁ የምትለፈልፉ መለፍለፍ ትችላላችሁ። ግን እዚያ የለፈለፋችሁትን ሲኑና እኔ ጋር አውሩ። ይኸው ቤቴ እኔ እዚህ አቬሌብል ነው። ኑ እናንተ በጽድቅ ላይ ቆማችሁ ከሆነ ኑ። ማንም ጴንጤ ብትሆን ማለት ነው። ና ወንድሜ በጌታ አይደለ? ና እኔ እህቴ። ጥያቄ ያለው ሰው ይግባ። በዚህና በተነሱ ጉዳዮች ላይ እኔ ላይ ጥያቄ ያለው ማለት ነው። የወንጌል አማኞች ሆናችሁ ኑ ግቡ። አልሰማም እንዴ? ኑ ግቡ እኮ ነው ብዬ የምለው እንዴ። የተደራጃችሁ ሰዎች በሙሉ ከብሩኬ ጀምሮ ከገስት ላይ ከፈለገ አወርዳለሁ። እናንተ ከመጣችሁ ስምንታችሁም ተደርድራችሁ እኔን ትጠይቆኛላችሁ ተራ በተራ። መረጃህን ግን አምጣ፣ በቪዲዮ አስደግፈ፣ በጽሁፍ የተጻፈ ካለ ምናምን ነገር ማለት ነው። መልስ የለም። ኑ ግቡ። ቆይ ወንድሜ መኩሪያ ማነው በሌ እሰጥሃለሁ። ቆይ እናንተማ እዚህ የሰነበታችሁ ሰዎች እዚሁ እንነጋገራ፣ ችግር የለው። ኑ ግቡ። እሺ በሌ ና ግባ እና ጥያቄ ካለ ና። እንደ ሰንብቱ እንጂ ገስት ላይ እኮ አሁን አስገበት ምንድነው? ገስት ልካችሁ ላይ ነው ያስገባኋችሁ። አትውረዱ እንጂ አትውረዱ እናንተዬ። መውረድማ የለም። ሉተርን ዝቅ ዝቅ አረካው ትለኛለህ እንዴ? ከፍ ይበል ከፍ ይበል ከፍ በል ጌታ ኢየሱስ ከፍ ከፍ በል ከፍ በል ንጉሳችን አምላካችን ብዬ እንዳልኩት የጀርመኑ መነኩሴ ከፍ 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 በል ከፍ ከፍ እናረጋለን ሉተርዬ እንድለው ነው የፈለግከው። እኔ ሲጀምር ዝቅ ዝቅ አላርኩትም። ክብረ ቢስ ክብረ ንክ በሆነ ነገር አልተናገርኩም። ግን እንደዛ ጠብቃላችሁ። ጌታ ኢየሱስ ከፍ ከፍ እናረጋለን፣ ሉተርምና ካልቪንም አብራችሁ ከፍ ከፍ በሉ እንድል ላይ የጠበቃችሁት አልልም። አንድ ጴንጤ ፊቴ ቆመህ ይህን በል ብለህ በመረጃ በቃል እግዚአብሔር ደግፈህ ልትረታኝ የምትችል ካለ ናግባ ናግባ ኖ ግቡ። ሉተርን ከፍ ከፍ ልታደርገው ይገባል ከጌታ ከኢየሱስ ክርስቶስ እኩል ብሎ የሚል ሰው ካለ ይምጣ። አየህ በጥላቻ ላይ ተመስርታችሁ ዝም ብሎ የሚወራ ወሬ አግባብ አይደለም። እሺ እኔ እዚህ አንተን ማጣደፍ ስላልፈለኩ ነው። ከላክ ና ግባ። ልካል ተቀብያለሁ፣ አክሴፕት አድርጌያለሁ። ከዚህ ያለፈ ሰውን ማሰቃየት ስለማልፈልግ ነው። ፍሪማን ስለላክ አክሴፕት አድርጌያለሁ። ና ግባ። ኦኬ ራርቼልህ ነው ያስወረድኩት። ከዚህ ያለፈ በጥያቄ አላሰቃይህም ብዬ ማለት ነው። ምክንያቱም አንተው ራስህ ቤት ከፍተህ ሄደህ ማነው በተከፈተ ቤት ገብተህ ስታወራ የነበረው ወንድሜ ዲስትሪ ሰምቷል። ያልኩትን እናገራለሁ። አሁን ለዛ ነው የገባሁት እኮ ጥያቄ ሳትፈቅድልኝ የተናገርኩትን ለማረጋገጥ ነው የገባሁት። ቆይ ብራዘር፣ ቪዲዮ አለ አይደለ? ሉተርን ስሰርበው ነበር ብለህ ያልከው ቅድም ያሰማው ቪዲዮ
ወደ ጥያቄ የገባሁበት ወዳጄ ማነው ካልቪንን ሰድበዋል ብለኸኛል ነበር አይደለ? ከዛ ወደ ጥያቄ ተመልሳለህ። የካልቪንን ሰድበዋል ብለህ ያልከኝ ስላነሳኸው ልጁ ስላነሳኸው እዛኛው ቤት ገብተህ በዚህ ጉዳይ ላይ እዛኛው ቤት ገብተህ ተናግረሃል አልተናገርክም? እኔ የተናገርኩት ተናግረሃል አልተናገርክም ነው ብዬ የምልህ። ሀሳቡን በተመለከተ የተናገርከውን አይደለም ተናግረሃል አልተናገርክም በሀሳቡ ላይ ይሄው ልነግርህ እኮ ነው የተናገርኩትን የተናገርከውን ንገረኝ አይደለም ያልኩህ። በሀሳቡ ላይ ሀሳብ ሰጥተሃል አልሰጠህም ያልኩህ። በሀሳቡ ላይ ምን ሰጣለሁ? እኔ ከዚህ በፊት አውቃለሁ ብዙ ጊዜ እንደዛ እንደምትል። እኔ ግን በሀሳቡ ላይ ሀሳብ አልሰጠህም። በካልቪን ጉዳይ ላይ ትናንት ሀሳብ አልሰጠህም። በካልቪን ጉዳይ ሳይሆን ያልኩትን ልነግርህ እኮ ነው ያልኩት። በካልቪን ጉዳይ ሀሳብ አልሰጠህም ወይ እኮ ነው። እንዴት አማርኛ እንዴት ተግባቦት ያቅታል? ሰጥቻለሁ አልሰጠውም። ከሰጠ ማብራሪያውን ቀጥል ላለው፣ ካልሰጠ ደግሞ አልሰጠም በቃ እንተዋለን ማለት ነው። እንዴት ተግባቦት ያቅታል? አንተ የተማርኩ ሰው ነኝ እኮ ብለኸኛል። እሺ ታዲያ መቼ ልታዳምጠኝ እኮ አልቻልክም? ኤርሚ እኔ አዳምጣለሁ። በካልቪን ጉዳይ ላይ ትናንትና ሀሳብ ሰጥተሃል አልሰጠህም? እዛ ቤት በካልቪን ጉዳይ አይደለም የሰጠሁት። እኔ በተናገርኩት በካልቪን ጉዳይ ላይ ሀሳብ አልሰጠህም? በተናገርከው ኮንቴንቱ ላይ ሳይሆን ይሄን የምትናገርበት ሪዝን ወይ ከዛ ሀሳቡ አንዳንድ ሰዎች ጋርም የክርስቶሎጂ ላይም ችግር ሊኖርብህ ይችላል ብዬ ጠረጠርኩ። አሁን ቅድም ያነሳው የኔን መጠርጠር አይደለም የተናገርኩት። እሱ እኔ እናንተ እናወራለን ክርስቶሎጂ ላይ ማናችን እውነት ላይ እንደቆምን ታየዋለሁ። ክርስቶሎጂ ላይ ኢተርናል ሰን እንደሆነ ኢየሱስ ክርስቶስ ወዳጅ እሱ ላይ አይደለም ጥያቄ። እኔ እሱ ላይ ኢንተርናል ቅድመ ዓለም የእግዚአብሔር ልጅ መሆኑን አለመሆኑ ላይ እኔ የተናገርኩት ነገር የለም። ካለ ቪዲዮ ታመጣለህ አይደለም ብሏል ኤርሚያስ ብለህ የምትል ከሆነ ማለት ነው። አሁን ስትሞግተኝ ነበረው የጠየቁ ጥያቄ ትናንትና እዛ በገባህበት ቤት እኔ በካልቪን ጉዳይ ላይ በተናገርኩበት መልስ ሰጥተህበታል አልሰጠህበትም? እዛ ነው ብዬ የምልህ። በዛ ጉዳይ ላይ ትናንትና አልተናገርኩም። አይ ቲንክ አልተናገርክም አይደል? አታስታውሰውም? ትናንት የተናገርከውን እራሱ አታስታውስም። ካልቪንን ሰይጣን ብየዋለሁ አላልከውም ብዬ ስለ አላስታውሰውም። ሉተርን ምን አልከው አላስታውሰውም። ሁሉንም አታስታውስም። ትናንት የተናገርከውን አታስታውስም። ኤርሚያስ እንደዚህ ለምን ይሆናል? ጥያቄውን ለምንድን ነው የማይሆነው? ትናንትና እኔ በተናገርኩት ካልቪን ላይ በተናገርኩት ሉተር ሞግቼም አውቃለሁ። ብዙ አድመጠኝ። ሌላ ነገር አታውራ ሳወራ ማለት ነው። ሌላ ነገር አጣሩ። የተጠየቀውን መልስ። ትናንትና ካልቪን ላይ በተናገርኩት ላይ መልስ እኮ መስጠት እኮ ትችላለህ። መብትህ እኮ ነው ብራዘር። እንዴ በደንብ አድርገህ ሁለተኛው ጥያቄ ከዛ ጋር የተያዘ ነው ኤርሚ። ሁለት ጥያቄ እኮ ከምንም ጋር ይያያዝ። ካልቪን ላይ በተናገርኩት ላይ ትናንት መልስ ሰጥተሃል አልሰጠህም ነው ያልኩህ። ሀሳቡ ይሄን የምትናገርበት ብዬ ነው እንጂ ኮንቴንት ላይ ሰጥተሃል አልሰጠህም በተናገርኩበት ላይ ነው ያልኩህ። ላይ መልስ አልሰጠውም። ኦኬ አልሰጠህም አይደል? ውስን ቤዞት ላይ ሀሳብ አልሰጠውም። እሺ ካልሰጠህ ካልቪንና ሉተርን አባቶችን ተሳድበሃል ብለህ ያልከው የት ሰምተህ ነው? መቼ የተናገርኩትን ሰምተህ ነው? ይሄ አሁን የተናገርኩት እኮ የትናንት አይደለም፣ ከዛ ቀደም ብለህ የተናገርከው ነው። የኔን የተናገርኩትን አይደለም። አንተ እኔ መቼ የተናገርኩትን ሰምተህ ነው ሀሳብ የሰጠኸው? የት ነው ሀሳብ የሰጠኸው ነው ያልኩህ። አልገባኝም ጥያቄ። እንደዚህ ነው ማስመጥህ ማለት ነው። ማማጥ ማለት እንደዚህ ነው። አራራልህም ውሸትን አድምጠኝ። በጽዮኑ አለት እንደዚህ ነው የምፈጫችሁ ማለት ነው። አራራልህም ውሸትን ይዘህ ማለት ነው። ተደራጅታችሁ ተጠራርታችሁ ኤርሚያስ አንድ ሲናገር በተከፈተበት ቤት ገብተህ ትለፈልፋለህ። እዚህ ግን ስጠይቅህ ትናንት እኮ የተናገርከው ነው ራሱ እንኳን አታስታውስም። ስላስወረድከኝ እኮ ነው ኤርሚ። አንተ ጋር መጥቼ መልሼ አስገባው የሚልህ ከሆነ ልንገርህ። ትናንት በተናገርኩት ላይ አንተ ሀሳብ ሰጥተሃል አልሰጠህም? ኦኬ ትናንትና ሀሳብ አልሰጠሁም አልከው፣ አመንኩ። ኦኬ ቴንኪዩ። ልብ በል። ይሄንን በካልቪን ላይ የተናገርኩትን ቪዲዮ መቼ ነው የሰማው አንተ? እኔ ብዙ ሰምቻለሁ። ቱብ የሆነ መቼ ነው የሰማኸው ነው ያልኩህ። ስንት ሰምተሃል አይደለም ያልኩህ። መቼና ስንት ካልኩ ብዙ ነው ትለኛለህ። መቼ ካልኩ ግን ጊዜ ነው የጠየቅኩህ። የተማርኩ ሰው ነኝ ብለኸኛል። መቼም ከኔ እረኛ የበለጠ እውቀት አለ። መቼ ነው የሰማኸው ነው ያልኩህ እንጂ ስንት ነው የሰማኸው አይደለም ያልኩህ። ያ ቀደም ብሎ አይ ቲንክ ከ2 ቀን ወይ 3 ቀን ቀድሞም ሰምቻለሁ። እንደ ትናንትም ደግሞ ስደግመውም ሰምቻለሁ። ቁጭ ብዬም ላይቭ ላይ ሪከርድ ትናንትም ሰምቻለሁ። አዎ ላይቭ ላይ ነው። ይሄ ቪዲዮ መቼ ነው አንተ ጋር የደረሰ? አንተ ጋር ያለው
አይ ቲንክ 3 ቀኑን ቼክ ዳርግ 3 ቀን ምናምን ነው። ችግር የለም 3 ቀን ማለት ነው። 3 ቀን ማለት ነው። ኦኬ 3 ቀን ማለት ነው። ቴንክ ዩ የዛሬ 3 ቀን ይሄን ሰምታል። ከዛ በፊትም ሰምተህ ሊሆን ይችላል። ኦኬ ጥሩ ስለተናገርኩት ማለት ነው። እሺ የካልቪንን ትምህርት ሙሉ በሙሉ ነው ሰይጣን ያልኩትኝ ወይስ በምን ላይ ነበር የተናገርኩት ነው ብያልኩ ቅድም? የመጀመሪያው ቃል በቃል ያልከው የካልቪን ትምህርት የሰይጣን ነው ብለህ ቀጥሎ ስፔሲፋይ አድርገህ ደግሞ የትኛው ይሄን ትምህርቱ ብለህ ምንድነው ይሄን በለው እንጂ የምን ይሄን የሚባል ነገር አለ እንዴ? በለው እንጂ ምንም በተመለከተ አልኩን። ይሄን ተው። ግን የተቀላቀለ ግማሽ የሰይጣን ግማሽ የእግዚአብሔር ይሄን የሚባል ትምህርት የለም። ተናገረው ነው ያልኩት። ይሄን ያልኩ ያ የሆነ ቤዞት ላይ ነው የተናገርከው። ለዓለም ሁሉ እኮ ምንድነው ያልኩት? የተናገርኩትን ድገመው። መድገም ካቃተ ቪዲዮን ክፈተው። ለዓለም ሁሉ አልሞተም፣ ለተመረጡት ነው የሞተው የሚለው ያልክ እንደዛ ነገር ነው ያልከው። ስፔሲፊክ አድርጌዋለሁ አላደረኩትም ታዲያ? ያው ኋላ ላይ ስፔሲፋይ አድርገሃል። ግን ያው የተቀላቀለ የሚባል የለም እኮ። የአጋንንት ትምህርት ከሆነ የአጋንንት ነው መቼስ። አንዱ አጋንንት አንዱ የእግዚአብሔር አይሆንም። ጥያቄ አሁን በደንብ ክሊር ሆኗል ማለት ነው። ቅድም አባቶችን ሰድበሃል አልከኝ። አምጣ ብዬ ስልህ እንዳልኩ ስታምጥ ነበረ የምትመልሰው አንተ ማለት ነው። ሁለተኛ የሉተርን አልኩ። የካልቪንን ፐርሰናል አረኩት ብዬ ስልህ አላስታውሰውም አልከኝ። አታመጣም። ዘመንህን ሁሉ ብትዳክር አታመጣውም። ግለሰቡን በግለሰብ ደረጃ አልተናገርኩትም። የሪፎርሜሽን አባት መሆናቸውን ሁለቱንም አከብራለሁ። እንደ ጉሽ ጠላ እንትፍ ብያልኩትኝ የተናገሩትን ነገር ሁሉ በሙሉ ውጠን አንቀበልም። እንደ እግዚአብሔር ቃል የሆነውን እንቀበላለን፣ እንደ እግዚአብሔር ቃል ያልሆነውን አይደለም። የካልቪንን አይደለም፣ የሉተርን፣ ዮሐንስ አፈወርቅ ቢባል፣ አትናቴዎስ ቢባል፣ ኦኬ ኬሬኔዎስ ቢባል፣ ማናቸውም የቤተክርስቲያን አባቶች ከሐዋርያቱ ሞት ጀምሮ የነበሩት ከሐዋርያቱ ሞት በኋላ የተነሱት ማናቸውንም ቢሆኑ ሙሉ በሙሉ የመቀበል ግዴታ የለብኝም። 4 ነጥብ። እኔ ልጁ ስላነሳ ነው እንጂ ኤርሚዬ መስደብም ትችላለህ። ባይዘው 4 ነጥብ ብራዘር። ወሬ አያስፈልግም። ለምን መስደብ ትችላለህ? እኔ ተሳዳቢ አይደለሁም። ስጋቴ እኔ ተሳዳቢ አይደለሁም። 4 ነጥብ እኮ አልኩ። እስኪ 4 ነጥቡን ነቅለህ አንተ ጴንጤ አይደለህ? ግዴታ ነው። ካልቪን በሙሉ የተናገረውን የተነፈሰውን ሁሉ ልትውጠው ይገባል በለኝ። ኖ አልልም፣ እንደዛ አላልኩም። አትልም ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም የሚለው ላይ ነው ስጋቴ ያለኝ። ወዳጅ እሱን እኔ የእግዚአብሔር ልጅ አይደለም ብዬ ስናገር ሰምተህ ታውቃለህ? የዘላለም ልጅነት ነው። አሁን እኔ እግዚአብሔር ልጅ አይደለም ብዬ ስል ሰምተህ ታውቃለህ ወይ? እስካሁን እኮ እየሞገትከኝ ነው። እሱን ኤርሚ ወዳጅ እኔ እግዚአብሔር ልጅ አይደለም ብዬ ስል ሰምተህ ታውቃለህ? ነው ከእግዚአብሔር የተወለደ አይደለም አይነት ነገር ነው። የጠየቅኩህን መልስልኝ፣ ካልሆነ ታይተወርዳለህ። ስላልሰማሁ እኮ ልጠይቅህ እኮ ነው የገባሁት። ለዚህ እኮ እኔ እንደ ወንድም እኔ እግዚአብሔር ልጅ አይደለም ስል ሰምተህ ታውቃለህ ወይ ነው ያልኩህ። ከአንተ ጋር ያሉ ወንድሞች ሲሉ ሰምቻለሁ። እኔ የጠየቅኩህን መልስልኝ። ሃሎ ስትከፍት እኔ የጠየቅኩህን መልስልኝ። ልብ በሉ፣ እዚህ ያላችሁ ሰዎች ልብ በሉ። አንድ ጥያቄ 7 ጊዜና 6 ጊዜ ነው የምጠይቀው። እኔ የእግዚአብሔር ልጅ አይደለም ክርስቶስ ብዬ ስል ሰምተህ ታውቃለህ ወይ ነው ያልኩህ። ከአንተ ጋር ያሉ ከአንተ ጎን ያሉ አትበለኝ። ለምን ጠይቃለሁ? ሰምቼ ባቅ ኖሮ ድጋሚ። ኦኬ ስለዚህ እኔ ብያለሁ። ብሰማ እኮ አልጠይቀም። ኤርሜ ለጠይቅህ የመጣሁት እኮ እኔ ብያለሁ ወይ? እኔ እንደዛ ብያለሁ። ክርስቶስ የእግዚአብሔር ልጅ አይደለም ብያለሁ ወይ ነው ያልኩህ። ከቅድሙ ዲስከሽናችን ግን እንደዛ ምትል ይሄው እስካሁን ድረስ አልነገርከኝም። የጠየቅኩህን መልስልኝ። ለ8ኛ ጊዜ ነው። ከዛ ብሎክ አድርገው ያስወርደዋል ማለት ነው። ኦኬ አሁን የአንተ አይነት ሰው ተምረህ እንኳን የተግባቦትን ግማታቅ አንድ ጥያቄ 8 ጊዜ ጠይቃለሁ ቁጭ አድርጌ ማለት ነው። ትውልድን እዚህ ቁጭ አድርጌ 8 ጊዜ ተግባቦት አታቅ ተምር ያለው ብለህ ግን ትጀረርብኛለህ። ተግባቦት ነው የጠየቁህ። እኔ ስናገር ሰምተሃል ወይ ነው ያልኩህ። እኔ ብሰማ ለምን ጠይቃለህ? ኮንፊርም ላደርግ ጥርጣሬ እኔ ስናገር ሰምቻለሁ ያልሰማሁም በለኝ። ስጋት አለኝ ከአንተ ጋር ያሉ ወንድሞች እኔ ስናገር ሰምተሃል? ብሰማ ለምን ጠይቃለሁ? ቃወምህ ነበር። አሁን እኮ ከአንተ አፍ ልሰማ። ስለዚህ አልሰማህም ማለት ነው። ከኔ አፍ እየሞገትከኝ ነው ያለኸው። አድምጠኝ። ከኔ አፍ አልሰማህም ማለት ነው አይደል? ክርስቶስ ኢየሱስ ኢተርናሊ ከእግዚአብሔር አብ እንደተወለደ ታምናለህ? ከኔ አፍ ሰምተሃል አልሰማህም ነው ያልኩህ። ለምን አትመልስልኝም? ታምናለህ አታምናለህ? በቃ መድኃኒትን እሰጥሃለሁ። ቻው። መልሰህልኛል። ያ ጎ
እንኳን አንተ አንድ ቀኝና ግራህን የማታክሰው አይደለም 10 ጊዜ ነው የጠየቅኩት። 10 ጊዜ አንድ ጥያቄ 10 ጊዜ ኦኬ 10 ጊዜ ክርስቶስ ኢየሱስን የእግዚአብሔር ልጅ አይደለም ብዬ ስል ሰምታችሁ ታውቃላችሁ? እዚህ ወገኖች እነኚህ ናቸው የተደራጁብኝ። ይኸውልህ እነዚህና መሰሎቻቸው ማለት ነው። የጴንጤ ሽፍታ ማለት ነው። እድሜ አንዳንዴ ክርስትና ውስጥ እስካለን ድረስ ለምሳሌ አንተ የምንቃወም ከሆነ አንተ የተናገርከው ልክ ብዬ ካመንኩኝ መጥቼ በአንተ ፊት መጋፈጥ መብት አለኝ። እኔ ልክ አይደለህም ይሄን አላምንም ማለት መብት አለን። ግን እዛ ጋር ሲነገር የነበረው እሱ አጠገብ የሚቀመጡ ሁሉ ራሱ መዳናቸው እግዚአብሔር ያውቃል። ሌላው ደግሞ በቃ የአባቶችን ታሪክ የማይቀበል ከማርያም ነፍስ አልወሰደም ካለ ስላሴ ትምህርት ራሱ በትክክል የማያምን ሰው ነው እስከ ማለት ድረስ የደረሰበት ነገር ነው ትላንትና ማለት ነው። ሌላው ደግሞ ማልናገረው ብዙ ነገር ኖሮ እዚህ ጋር መጥቶ ፍቅር አሳየኝ ማለቱ ይሄ በጣም ጥሩ አይደለም። በቃ እኛ አንተ በሌለበትም አንተ ባለበትም የምንናገረው ነገር እውነት መሆን አለበት። በቃ አስ ክርስቲያን ምክንያቱም የሚቃወም ከሆነ በትክክል መቃወም። አንተ ካልቪን ላይ የተናገርከው ልክ አይደለም ካለ ያ ልክ አይደለም ያለው ነገር በፊት መጋፈጥ ነው እንጂ አሁን አለሳልሶ እኔ አሁን ጌታን የተናገረው ቢናገር ኖሮ በጣም የሚያስጠላ ነገር የተናገረው ነገሮች አሉ። በጣም እኔ መንገድ ላይ እየነዳው ስለነበረ ነው። እንትና ማነች ሃና ሉትራን እኔ አለች እኔ እሱን ሐሳቡንና ንግግሩን ባልቀበልም እንኳን ኤርሚያስ እንደዚህ አያምንም ብላ ስትሞግት ነበር እዛ ውስጥ ስላሴ እንደሚያምን ክርስቶስ እንደዚህ እንደሚያደርግ ብሎ እስከመናገር። አሁን ግን እዚህ ጋር ቁጭ ብሎ እንደዚህ መሆን የለበትም። በቃ ከመጣ አንተ ጋር መጋፈጥ አለበት። ልክ አይደለም ካልቪን የተናገርከው ብሎና እውነተኛ ፍቅር እውነትን በትክክል መናገር ከዛ በኋላ ተግባብቶና ይቅርታ ጠይቆ መለያየት ነው ያለብን እንጂ ለዛ ነው እኔ ተናድጄ የገባሁት። እድሜ ይቅርታ። ቴንክ ዩ ወንድሜ ዴስቲኒ፣ እንኳንም ሰማው። እህትዬው እንኳን ደህና መጣሽ። አይ ቲንክ ስራ ላይ ከሆንሽ ቅድሚያ ልስጥሽ ብዬ ነው። አይ እቤት ነኝ ኤርምዬ። ያ ልክ ነው ወንድማችን ዴስቲኒ ያለው። ያ ሀና እንደውም ዲፌንድ ስታደርግ ነበር እና ላይቡን ከፍተሃል። የላይቡ ርዕስ ጥያቄ ያለው ይግባ ነው። ሰሙ ገባ 1-5 ደቂቃ ሰማ፣ ተደዋወሉ። ፍሪማን መጣ። ፍሪማን 1 ቁጥር መጻፍ ጀመረ። ዋት ያ ሰሙ መጣ። የሞዴሬተር ስለሆንኩኝ ጆይን ሲያደርጉ ታች ያለ ሰው አያለሁ። መጣ 5 ደቂቃ ተቀመጠ። ርዕሱን አየ። ትላንትና ገስት ላይ እየተነጋገሩ ነበር። አባቶችን የማይቀበልበት ምክንያት ኦንሊ ጂሰስ ስለሆነ ነው። ነገረ ስላሴ ላይ ስሁት የሆነ አስተምሮ ስላለው ነው። ነገረ ክርስቶስ ላይ ስሁት የሆነ አስተምሮ ስላለው ነው። ስለዚህ ልንፈትሽና ልናጋለጠው ይገባል የሚል ምክክር ነበረ ገስቱ ላይ። ሰሙ መጣ 5 ደቂቃ ተቀመጠ፣ ተደዋወሉ። ፍሪማን መጥቶ 1 ቁጥር መጻፍ ጀመረ። እንደዚህ ነው የውሸት መቃብራችሁ ላይ በፊርማ ማኖርበት ማለት ነው። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተባብረው ከዚህ ሚዲያ ኤርሚያስን ለመንቀል የሚያደርጉትን ሴራ እዚህ ውስጥ ያላችሁ ቅዱሳን ወንድሞች፣ አንዳንዶች ኤርሚ ተረጋጋ ብላችሁ ትሉኛላችሁ። እነሱ በስሜ ላይ ዘመቻ ከፍተው ከውስጥ ከውጭ በሩቅ በቅርብ ኤርሚያስን ከቲክቶክ ላይ እንነቅላለን ብለው የተደራጁ ጴንጤዎች ቁጥራቸውን ብነግራችሁ ትገረማላችሁ። ግን ኤርሚ ተረጋጋ ትሉኛላችሁ። ከታች ጥያቄ እኮ ነው እየጠየኩት ያለሁት። አንድ ጥያቄ 10 ጊዜ እየጠየኩት ማለት ነው። 10 ጊዜ ቤት ከፍተው በሐሰት ስም ሲያስወሩብኝ እየደወሉ አትደውሉለት፣ ይሰድባችኋል፣ ይረግማችኋል እያሉ አገልግሎቱን ለማስመታት የሚሄዱበትን ርቀት የሚያምኑቱ ከማያምኑት ጋር በግሩፕ ተደራጅተው በውስጥ እየተደዋወሉ እየተጻጻፉ እንደዚህ አሁን እህትየው እንዳለችው ማለት ነው። ትናንት አንድ ግሩፕ ላይ ሆነው ተመጡና ተረጋጉ ትሉኛላችሁ። እኔ እዛ ግን ሄዳችሁ ተረጋጉ አትሏቸው። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ይሆን አልኳችሁ።
ቀደም የተጠቀምኳትን ቃል ከጌታዬ ከኢየሱስ ክርስቶስ ጋር ሆኜ ስብሰባችሁን እበትናችኋለሁ። ኦርቶዶክሱን፣ ካቶሊኩን፣ ጴንጤሁን፣ ቴዎሎጂያሁን በሙሉ ቴዎሎጂያን ሁኑ በሙሉ የምታወሩ ሁሉ ጭምር የኤልያስ አምላክ ምስክር ይሁን። እናንተም ምስክር ትሆናላችሁ እዚህ ሶሻል ሚዲያ ላይ። እናንተ ኤርሚያስን ከቲክታክ ላይ ከነቀላችሁ በእውነት ተሳክቶላችኋል ይባላል። እኔ ነኝ የምነቅላችሁ ከጌታ ከኢየሱስ ክርስቶስ ጋር ሆኜ። ለምን? ጽድቅ ስላለኝ። ኦኬ ማለት እውነት ስላለኝ ማለት ነው። ጽድቅ ስላለኝ ማለት እውነት ስላለኝ፣ ጽድቅ ስላለኝ፣ ኢየሱስ ስላለኝ፣ ቅንነት ስላለኝ። ቅንነቴ ብቻ ይበትንሃል አልኩ። ሞገስ አልባ አድርጎ ያስቀራቸዋል በዚህ ትውልድ ፊት። የሚሰማችሁ አተ ይኸው ገስት ላይ አስገብቸው ሲያምጥ ነበር። ታዲያ ለዚህ ነዋ ሰሙ የላከው። እዚህ ከገባ አማኑኤል ህብረት ተመልሶ እየተማረ ነው ብሎ ነግሮናል ባለፈው። አገልጋይ በኃይሉ መጥቶ ማለት ነው። ለምን ገብተህ እንደዚህ አልክ ብሎ እንዳይለው እሱ ይልካል። እሱ ደግሞ ያደራጃቸው የወንጌል አማኞች አሉ ውስጥ ለውስጥ የሚያወሩ። ኦኬ ጉባኤያችሁን እበትነዋለሁ አንድ ብቻዬን ሆኜ ማለት ነው ከኢየሱስ ጋር። ግቡ ምን እንደፈለጋችሁ ይገባኛል። ወንጌል እዚህ ሶሻል ሚዲያ ላይ አይን ነገር ነው። ሬሳዬ ላይ ቆመህ ነው አንተ ያን የምታደርገው። የወንጌል ወንድሞችና እህቶቼ፣ ሌሎቻችሁ ነገሩ ገና ያልገባችሁ ሰዎች ገና የዛሬ ዓመት አካባቢ ላይ የሰራዊት ጌታ እግዚአብሔር አሳይቶኛል ብዬ ከዛሬ 6 ወርም በፊት ደግሜ ስናገር በእኔ ላይ ተደራይተው የሚያምኑ ከማያምኑ ጋር ተደራይተው ጌታ አሳየን ብዬ ስናገር የሰማችሁ ከዛሬ ዓመትና የዛሬ 6 ወር አካባቢ የሰማችሁ 77 ቁጥር ጻፉልኝ። ይህን መልእክት የሰማችሁ የሚያምኑ ከማያምኑ ጋር ሆነው ተደራይተውብኝ ልባችሁን ጠብቁ እየተናገሩ ልባችሁን ጠብቁ፣ መንፈሳዊ ጦርነት ላይ ነን፣ ልባችሁን ጠብቁ፣ ያ ወርቃማ እባብ ሲመታ የሚፈጠር ነገር አለ ብዬ ልክ ከዛ ዲቤት ጀምሮ በዚህ በእኛ ወንጌላውያን አማኞች ውስጥ አጠቃላይ መጥተው የሚናገሩት ማን ነው? ሁሉም ማን ነው የሚለው? ኤርሚያስ ነው። አሁን ደግሞ ምንም የማታውቀውን ቀኗነት ሜርሲ ላይ ደግሞ ተነስተውባታል። እቺ መርዝ እያሉ ማለት ነው። ኑና ተናገሩ እስቲ የሜርሲን መርዝ እኔ ጋር ተናገሩ። አቅም ያለው ጽድቅ ላይ የቆመ እውነትን ያለው ናተናገር እዚሁ መርዟን አስተፋታለሁ። የትየው የሜርሲ መርዝ ካላት ኑ ተናገሩ፣ እኔ ጋር ይኸው እህትየው ካሜራ ትከፍቻለች ሲገቡ። ተኝተሽም ከሆነ ትነሽና ማለት ነው። ኑ ተናገሩ ሲመርዝ ብላችሁ የምትሉትን ያው ደስ ይለኛል ብላለች። ኑ ተናገሩ በመረጃ አልኩ። በመረጃ ቅርንጫፉ ላይ አይደለም ታውራው፣ ሩቱን ስሩ መሰረቱ ላይ ትሄዳለህ። የወንጌል አማኝ ተደራይተውብኛል አልኩ እኮ ብራዘር። የሰራዊት ጌታ እግዚአብሔር ከዓመት በፊት ነው ያሳየኝ። እንደዚህ ነው አየህ። ጽድቅ ፊት አትቆምም፣ ጽድቅ ፊት አትቆምም። እኔም ውሸት ይዤ ጽድቅ ፊት አልቆምም። ውሸትን ከቶም ሊይዘው አልችልም፣ የዲያብሎስ ነውና። እንዲህ ነው አየህ የሚዶልተው እዛ ቁጭ ብሎ ስላሴን አያምንም ኦንሊ ጂሰስ ነው ብለን ደግሞ እናስወራበት ብሎ በሚል አውሩ። እዚህ ያላችሁ ሰዎች በሙሉ ተሰብስባችሁ አልኩ። ኤርሚያስ ኦንሊ ጂሰስ ነው፣ ሰይጣንም ነው፣ ቀንድ አብቅሏል፣ ጭራ አብቅሏል፣ ዋቴቨር የምትሉትን ሁሉ በሉ። የማያቅ ዘመቻችሁንና አጀንዳችሁን የማያቅ ሰው ለጊዜው ሊያምናችሁ ይችላል። ኤርሚያስን ህዝቡ እንዳይሰማው እንበትነው ከዙሪያው ብለው ኑ አውሩ፣ ከኔ ጋር ኑ አውሩ። ይኸው እህትየው እዚህ አለች። ኑ አውሩ። እኔ ሁሉም መቼ አልኩኝ? ኑ አውሩ ነው ያልኩትኝ። አውሩ፣ ገስት ላኩ፣ ማቃችሁ ሰዎች ሁሉ ጭምር ሳትቀሩ
ትናንት እዚህ ገስት ላይ ስትገቡ የነበራችሁ ሰዎች ሁሉ ጭምር ሳይቀሩ ኑ አውሩ፣ ኑ ግቡ፣ ኑ ግቡና አውሩ። በመረጃ ቁጭ 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 አድርጉት። መርዟን እዚህ እናስተፋታ። እስቲ መርዝ ካለ እናንተ ከማንም በልጫ አይደለም፣ ከማንም አንሻ አይደለም። የክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። እንደ ማንም እንደ ገሪባ አይነዳኝም። እሺ ማንም እኮ አልኩ፣ ማናችሁም ሁኑ። እህትየው ሜርሲ ብሩኬ እንኳን ቢሆኑ የምወዳቸው ወንድሞቼና እህቶቼ እንኳን እኔን እንደ ገሪባ አይነዱኝም አልኩ። መንፈስ ያለብኝ ሰው ነኝ፣ የእግዚአብሔር መንፈስ። እንደ ወንድም እንደ እህት እሰማቸዋለሁ፣ እንደ እህት አዎ እሰማታለሁ። እህትየው ሜርሲ ከማንም ነጥዬ አላያትም። መርዝ ምናምን ስትሉ የነበራችሁ ሰዎች ነው ግቡ። ከሷ ቀኝ ግዛት ልንገላግለው ይገባል። በቀኝ ግዛት ይዘዋለች፣ በመረቧ አጥምደዋለች ስትሉ የነበራችሁ ነው ግቡና አብሩ እስኪ። ይኸው ካሜራ ለክፍት ዝግጁ ነች። እኔም ካሜራውን አዞረዋለሁ፣ እናንተም ካሜራ ከፍታችሁ ታወራላችሁ እኛ ፊት። አትቆሙም አልኩ፣ አትቆሙም፣ አትቆሙም። እውነት ስለሌላችሁ አትቆሙም። ዝም ብዬ ፍቀር አይደለም፣ አትቆሙም። ኑ ቤቱን ብሩክ ይመራዋል። ሁለት ሆናችሁ ኑ፣ መረጃችሁን ይዛችሁ ነው አሰናርታችሁ። ሜርሲ የኤርሚያስ ሚስቱ ናት፣ አሜሪካ ሀገር ያስቀመጣት ብላችኋል። ኑ አውሩ፣ ኑ አውሩ። እችን ምንም የማታቅ ብላቴና እህት ማለት ነው። ኑ አውሩ እዚህ ቤት። በአካል እንኳን አንድ ቀን አይቻት የማላውቀውን እህት ማለት ነው። እናንተ የኤልዛቤል ውላጆች፣ የኤልዛቤል ውላጅ እኮ አልኩ። የእናንተን ግልሙትናና ዝሙት ጥማት ሰው ላይ ለማራገፍ የቃል ኪዳን ሚስት ያለኝን የተከበረችን እህቴን ሜርሲ እኔ ያችን ቀን ነበር የምናፍቀው። ከየጎሪያቸው ከየዋሻቸው ወጥተው የሚናገሩበት ምስጥ ይመስል ግን ስር ለስር ይሄዳሉ። ጽድቅ ስለሌላቸው፣ እውነት ስለሌላቸው